የሚቀጥለው ስልጣኔ የሚመጣው የኢትዮጵያ ስልጣኔ ነው። ድር እድሜዋን እየቆጠረች ነው ነገሩ። እነዚህ አርኮንስ እንደዚህ የሚሏቸው ለምሳሌ ከሌላ ፕላኔት የመጡ የሚባሉ አሉ። በተለይ እሁድ ቤተክርስቲያን ሲካሄድ ምናምን ለምሳሌ ሰው ሆሊስት ነው የሚሆነው። መውጫ ቀዳዳም የለንም። የተጻፈው የሆነ ነው። አናውቀው በውስጣችን የሆነ ለውጥ እየመጣ ነው ነገሩ እና በእንደዚህ ጸሎት እንደዚህ የሚደረስበት ነው። እነዚህ አርኮንስ የሚባሉት ለምሳሌ አጋንንት ናቸው ከሌላ ፕላኔት የመጡ እና ይሄ ደግሞ ዶክመንትድ ነው በፒራሚድ በእነዚህ ስክራይብስ። የቁጣ ጉዳይ ነው። ሉሲፈር ተቆጥቷል። ሞት አይቀርም ስም አይቀበርም ወደሚለው ሞት አይቀርሙ 5% ነው። ስም አይቀበርም ዘላለማዊ ነው፣ ተግባር ነው፣ ዩኒቨርሳል ባህሪ የሚለኮሰው ነገር። ኦኬ፣ ስለዚህ ይሄ ራሱ ሜታፊዚክስ ነው። ስለዚህ ሜታፊዚክስ በብዙ መንገዱ ይታያልና ወደ አንድ ነገር ማገናኘት ይቻላል ነው። በሳይኮሎጂ ለምሳሌ 5% ኮንሽስነስ ነው፣ 95ቱ ሳብኮንሽስ ነው። ስለዚህ ከሲስተምስ ቲዮሪ ወይ ከሜታፊዚክስ ምናምን ተነስቼ ላስተካክለው ኢነሴንስ ይችላለሁ እንደማለት። እነዚህ ጃንክ ዲኤንኤ የሚሏቸው አሉ ለምሳሌ። ይሄ ደግሞ የባሰ ነው፣ 97 እና 3% ነው። 97ቱ ጃንክ ነው። አዎ ጃንክ ነው፣ አናውቅም። ምክንያቱም ኤክስትራ ዲሜንሽናል ናቸው። የቀረው ፕሮቲን የሚሰራው የ3ዲው ነው ነገሩ። ስለዚህ ያንዱን ውጤት ወደ ሌላኛው በማገናኘት ኦኬ ብዙ እውቀት እናገኝ እንችላለን። the whole minus sum is metaphysics። ሌላው ተአምር የምንለው is metaphysics ሁሉም ነገር። ስለዚህ ዋናው ሰው እንግዲህ በአሁኑ ወቅት ከፍተኛ የመንፈስ ጥማት አለው ይሄንን ለማግኘት ነው። ካሁን በፊትም የታየ ነው። ለምሳሌ በ1970s አካባቢ ሂፒ ሙቭመንት ምናምን የሚሉት አይነት ነገር ነበረ። ወጣቶቹ የሆነ የመንፈሳዊ ጥማት ከውስጣቸው ነበረ፣ ግን ሊገልጹት አይችሉም። አይንተው እንግዲህ ሰላማዊ ሰልፍ እንደዚህ በማለት እንግዲህ ነገሮች ይነሳሳሉ ነው እና የተጻፈው በሙሉ ይሆናል የሆነ ነው። አዎ እሱ ላይ ነው። ለምሳሌ ማንኛውም አይነት ኮንፍሊክት ቢኖር ማንኛውም አይነት ቢኖር ከየት የሚመጣ ነው? the conflict between reductionists and holists ነው። ሪዳክሽኒስት የሚሏቸው እንግዲህ የ3D ኮንሽስነስ ማቴሪያላዊ እንትን ያላቸው ነው። ሆሊስት ደግሞ መንፈሳዊነት ያላበሱ ሜታፊዚክስ ያላበሱት አይነቶች ናቸው። በእነዚህ መሃል ሁል ጊዜ ኮንፍሊክት አለ። ልክ ይን ኤንድ ያንግ እንደሚባለው ነገር። እንዴት ነው ኮንፍሊክቱ? በ3D 5% ማለት ነው። 5% ከሱ በላይ ያለ አይመስለውም። ማንም ነገር ያለ አይመስለውም። ቆራጭ ፈላጭ መሆን የሚፈልግ አይነት ስልጣኔ ነገር ነው። እግዚአብሔርም የለም ብሎ የሚያምን እግዚአብሔርም የለም የሚል ጠቅላላ ዞምቢ የሆነ እና ታሪካዊ ምንጭም አላቸው ኢነሴንስ። እነዚህ አርኮንስ እንደዚህ የሚሏቸው ለምሳሌ ከሌላ ፕላኔት የመጡ የሚባሉ አሉ። በእነሱ በራሳቸው ነው እምነታቸው ነው ነገሩ። ትዕቢት ነው በቃ። የሰይጣን የሉሲፈር ካራክተሪስቲክስ በሙሉ የወሰዱ ናቸው። ያኛው ትንሽ ፈሪሃ እግዚአብሔር ይኖረዋል። ሜታፊዚክሱ ፊድባክ ሉፕ ይኖራል። ይሄን ሳደርግ ይሄን ያደርግብኛል እግዚአብሔር፣ ጥሩ ካረኩ ጥሩ ይሆናል። እንደሱ ይሆንና አንድ ነገር ከሆነ ወይ እንደዚህ ያደርኩ እንደ ጓጎደልኩት እንደ ምናምን ብዬ አስባለሁ። ኮንሸንስ ይሉታል፣ ህሊና ነገር። በእነዚህ መሃል ነው እንግዲህ አናውቀውም፣ እኛም ውስጥ ያለ ነው። አንዳንዴ ሪዳክሽኒስት ነኝ ያለ ነገር ነው፣ አንዳንዴ ሆሊስት ነኝ። በተለይ እሁድ ቤተክርስቲያን ሲካሄድ ምናምን ለምሳሌ ሰው ሆሊስት ነው የሚሆነው። እንደሱ ነገር አለ። እና ከራስ ጋር ትልቅ ግጭት ሊኖር ይችላል ማለት ነው። እና ምን ማለት ነው? 5 እና 95% ሃርሞናይዝ አላረጉም፣ አልተስማሙም፣ ኮሄረንት አልሆኑም።
እና ከውስጤ እንግዲህ ኮንፍሊክት ይኖራል። ይህንን የሚያስታርቅ አንድ አይነት መንፈስ ፈልጋለሁ እንዳለ ስለማቅ ደግሞ ያስጨንቀኛል። ስለዚህ ኤክስፕረስ ማድረገው ምናልባት በብሶት በንዴት እንደዚህ አይነት አምፕሊፋይ አደርገዋለሁ ነገሩ። የ1970 ለምሳሌ የቪየትናም ጦርነት ምናምን ነበረ። አሁን ግን ዓለም ዙሪያውን ነው። ስለዚህ መውጫ ቀዳዳም የለንም። የተጻፈው የሆነ ነው። ምንድነው ግን የተጻፈው ነገር ማስተዋል ያለብን? 100% ያዙ ነው። ይሄ ፕሪንሲፕል ኦፍ ዱዋሊቲ ይሉታል። ዩኒቨርሳል ፕሪንሲፕል ነው። ኦፖዚት ከመሆን ኮምፕሊመንተሪ መሆን ነው ሂደቱ። እና ኢትዮጵያ ደግሞ ስልጣኔዋ ባህሏ በዚህ የተነሳ ነው ተዋህዶ የሚል ነገር ማዋሃድ ማለት እና ትክክለኛ አቅጣጫ ያለው ስልጣኔ ነው። እና የሚቀጥለው ስልጣኔ የሚመጣው የኢትዮጵያ ስልጣኔ ነው ነገሩ። ገና ፈረንጆች እያዩት ነው፣ ግን ጦርነቶች ምናምን ያጣድፉታል ነገሩ። ችግር የለም እንደ ክፋት ነገር እና እኔም በድፍረት መንፈስ ቅዱስ ወርደዋል ነው የምለው። ሁሉም ቦታ ነው የወረደው መንፈስ ቅዱስ። ለምሳሌ እንደዚህ እንየው። ለምሳሌ ጠቅላላ ዩኒቨርስ በሙሉ ለግማሽ አንሶ ቢያድር ልንለይ እንችላለን ወይ? ልናቅ እንችላለን? አይመስለኝም። አናቅም። ሁሉም ቤቱ ህንጻውም እኩል አጥሯል፣ ተራራውም እኩል አጥሯል፣ ድንጋዩም እኩል አጥሯል፣ መኪናው ሁሉም። ስለዚህ ያንን ዳይሜንሽን ሃንድል የሚያደርግ ደግሞ ህጎች ይኖራሉ። ምን ይሆናል ማለት ነው? ሳናውቀው በውስጣችን የሆነ ለውጥ እየመጣ ነው ነገሩ እና በእነዚህ ጸሎት እንደዚህ የሚደረስበት ነው። ግልጽ እየሆነ ነው የሚሄደው። ሌላው ያው ጊዜ ደርሷል፣ ካሁን በኋላ አታስፈልግም፣ ማቴሪያሊዝም እዚህ ምድር ብቻ ለመኖር የምንፈልገው ነው፣ እኛነታችን ሌላ ነው ምናምን ካልን እንግዲህ ያው ይቆጣል፣ ብዙ ነገሮች ይከሰታሉ። ማን ነው የሚቆጣው? ሉሲፈር። የሱ ቁጣ ነው። በፊዚክሱ እንግዲህ ስናየው ምድር እድሜዋን እየቆጠረች ነው ነገሩ። እኛ ካላወቅንና ከምድር ኢቮሉሽን ኮፕ አፕ ካላደረግን እንጠፋለን ነው እኮ ሂደቱ። ምድር ወዴት ኮሙኒኬት አናደርግም ከምድር ጋር። ምንድነው እሷ የምትለን? ወይስ ወዴት ነው እሷ ኢቮልቭ እያደረገች ያለችው ምድር? በፊት ጠብቁኝ ነው የምትለው፣ ተንከባከቡኝ ነው የምትለው። ሪሊ የምንኖርባት ናት። ከዛ በኋላ የምትገልጽልን ነገር አለ። ምክንያቱ የራሷ ህይወት አላት፣ እስትንፋስ አላት። ኤቭሪቲንግ እስትንፋስ ኢን ተርምስ ኦፍ ይሄ ወደ 7.83 ሄርትስ ፍሪኩዌንሲ ያለው ሰው ኤኒዌይስ ይመጣልኝ በኋላ እና ዋናው ነገር እንግዲህ ይሄ ገብቶን ስልጣን ይኖረናል ነው አንዱ እውቀቱ ነው። ሌላው ስልጣኑ ወዴት ነው የሚወስደን? ወደ ቶታሊ መንፈሳዊ መሆን አይነት ይወስዳል። ከዚህ የወጣን ወደዛ መሄድ ማለት ነው። ስለዚህ ይህች ምድር መቆያችን ናት እንጂ እንደሌላ ናት። ብዙ ተአምር እናያለን። ለምሳሌ ይሄ ስሪ አይ አትላስ የሚለው ስሪ አንድ ነገር እየተናገረ ነው። ስሪ አይ አትላስ ከሌላ ፕላኔት ነው የመጣው። ከሌላ ፕላኔት የመጣ ግን ፕሮፐርቲው የኛ ፊዚክስ ሪዝን አውት ሊያደርገው አይችልም ነው። አንዳንዴ ከፈለገ ይቆራረጣል አይነት ነገር ወይም ይገናኛል። አንዳንዴ የሆነ አይነት የውሃ ትነት ያደርጋል። ልክ ህይወት እንዳለው ነገር እነዚህ አርኮንስ የሚባሉት ለምሳሌ አጋንንት ናቸው ከሌላ ፕላኔት የመጡ እና ይሄ ደግሞ ዶክመንትድ ነው በፒራሚድ በእነዚህ ስክራይብስ። ምንድን ነው የሚሰሩት ምድር ላይ ግን? አጋንንቶች ሰውን ያሳስታሉ። ምን ይጠቅማቸዋል?
ምክንያቱም 5% ሰርቫይቭ ሊያደርግ ይፈልጋል ነው። እሱ ሲኖር ነው እነሱ የሚኖሩት። ይሄ ኢቪልነሱ፣ የሰው ክፋት፣ የሰው መሞት፣ የሰው መደፈር፣ ጦርነት፣ የደም መፍሰስ፣ መከራ፣ ስደቱ፣ ሰው ሲሰቃይ ነው እነሱ የሚኖሩት። ምክንያቱም ለነሱ ስናክ ነው፣ ሳንድዊች ነው፣ ስጋ ነው። they love it። አንዱ ሲፈራ ምንን ሲያዩ ደስ ይላቸዋል። ነፍሱን ወደ ሌላ እየወሰዳት ነው ማለት ነው። እና ይሄ እንግዲህ ጊዜው ያለፈበት እየሆነ ነው 3Dው። ትዕቢት በትዕቢት የተመሰረተ ነው። ከኔ በላይ ያለ የለም የሚል ነው። እና ጦርነቶች ይሁን ምናምን ስናያቸው ልክ እንደዚህ ናቸው። ቀው ነው የሚያደርጉት። ይሄ ምንም ሊደረግ አይቻልም። ምክንያቱም ጊዜው ደርሷል። ካሁን በኋላ አያስፈልግም ነው ነገሩ። እና የቁጣ ጉዳይ ነው። ሉሲፈር ተቆጥቷል ነው አሉ። መቼም ከሌላ ፕላኔት እንደዚህ የሚመጡ ነገሮች አሉ። እሱ ነው ዋናው። እና ምን ያህል ግንኙነት እንዳለን ግን ቅድም እንደተባባል ነው ኮረንቲው ነው ዩኒቨርሳል ኮንሽስነስ አለ። ከዛ እንግዲህ ሲዋርደር የኔ ኮንሽስነስ ይኖራል። ኦኬ ይሄ ፍራክታል የሚሉት ነገር ነው። እና ይሄ ፍራክታል እንግዲህ ምንድነው? ከላይ ሲዋረድ እያነሰ አይነት ይሄዳል ነገር ነው። ግን በእያንዳንዱ ነገር ላይ ዋናው አለ። እና በምን ይመስሉታል? ለምሳሌ የሸረሪት ድር አለ እና ሲዘንብ ባብልስ ይኖራሉ የውሃ እና አንዱን ባብል ብታየው የሌሎችን ሪፍሌክሽን በሙሉ ይይዛል። ሆሎግራፊክ አይነት ነገር ነው። እነዚህ ፕሌዲያንስ የሚሏቸው አክቱሪያንስ የሚሏቸው እንደዚህ ጥሩ መናፍስት ናቸው። ጥሩ ናቸው እነሱ። ዓለም እንዳጠፋ መቼም ይሰጋሉ። አንድ ነገር ሳያደርጉ አይቀሩም አይነት ነገር ነው። አሁን እኮ የሚባለው እነዚህ ኤሊያኖቹ ለምሳሌ ከሌላ ፕላኔት የመጡ የኤሊያኖች ኮንታክት አለ። ትልልቅ የአሜሪካን ፕሬዚዳንቶች አውርተዋል፣ ተናግረዋል። እነሱ ምድር ላይ ኢንተረስት አላቸው፣ ፍላጎት አላቸው። ምድር ላይ ደግሞ ከድሮ ጀምሮ የሚታወቀው ይሄ ጉድ ኤንድ ኢቪል ዋር አለ። ሁል ጊዜ ጥሩ ቀድሞ አላው እና እሱ ነው ማለት ነው ማኒፌስት እያደረገ ያለው። ምክንያቱም ምንድነው ሪዳክሽኒስት የሚባለው እንግዲህ ነገሮች እየሰባበረ የመጨረሻዋን ትንሿ ነገር ምንድናት ሪያሊቲ የገነባችው ፍላጎት። እሺ። እና በዛ በኩል ሊደርስበት አይችልም። ሆሊስቶችስ ለምሳሌ እመጣለሁ። ለምሳሌ በፊዚክስ እንኳን ብናይ ወርደን እስከ ኳርክስ ወደሚሏቸው ግሎንስ ወደሚሏቸው ብቻ ነው የምንደርሰው። ከዛ በላይ ማቴሪያል ነገር አይነት የለም። ወደ ሬዲዬሽን ይሻገራል፣ ፊልድ ይሆናል። እሱ ላይ ነው ሂግስ ፊልድ ምናምን የሚባለው። ለምሳሌ እዚሁ ስፔስ ውስጥ ነው የሚገኘው። ሆሊስቶቹስ ምንድን ነው የሚሉት? ሆሊስቶቹ ስለ ፊልድ ምናምን ያውቃሉ። ስለዚህ ኔጌቲቭ ኤነርጂ፣ ፖዚቲቭ ኤነርጂ ነገር ሊለዩ ይችላሉ። ምንድነው እንግዲህ 3D ኮንሽስነስ ስንል ማቴሪያላዊ ኮንሽስነስ ነው። እና ለዚህ እንግዲህ ምን ያስፈልጋል? ፖዚሽን ይፈልጋል። ሶስት አክሲስ ነው እንደማለት ነው። ወደፊት ወደ ኋላ አንዱ፣ ከግራ ወደ ቀኝ ሁለተኛው፣ ከላይ ወደ ታች ሶስት ጊዜ ደግሞ አለ። አራተኛ ይሆናል። ይሄ ነው ስፔስ ኤንድ ታይም የሚሉት የኒውቶን። አሁን አንስታይን ምን አደረገ? ያ ታይም በስፔስ እንዲገለጽ አደረገው። እና 4 ዲሜንሽን ሆነ። ስፔስ ታይም ኮንቲኒየም አደረገው፣ ኮንቲኒየስ አደረገው። አሁን ለማንኛውም ሪያሊቲ እንግዲህ ምንጣፉ ስፔስ ታይም ነው ሂደቱ። ከዛ ዳይሜንሽን ከጨመርንበት እንግዲህ ለምሳሌ አሁን 4D ደርሰናል አይደል? በፊዚካሊ ስናይ
ወደ ላይ ስንወጣ ማለት ነው ኃይሎች ነው የምናየው፣ የሚታይ ነገር የለም አሳች። እና እነዚህ ኃይሎች ኤነርጂ የሚወስዱ አሉ፣ ከኛ የሚነጥቁን ወይም ደግሞ ኤነርጂ የሚሰጡን አሉ። እዚህ ላይ ነው አጋንንት መላእክት ነገሩ። ኢነርጂ የሚሰጡት መላእክቶቹ ናቸው፣ ለኛ ብርሃን የሚሰጡ፣ ጉልበት የሚሰጡ፣ እርዳታ የሚሰጡ። እነዛ ደግሞ ከኛ ኢነርጂ የሚወስዱ ናቸው ማለት ነው። በእኛ እንድንዳከም የበላነውን ወጣትነታችንን፣ ሐሳባችንን፣ ስሜታችንን በሙሉ ቁዝም አድርገው። አንዳንድ ጊዜ ይሄ ምን ይታየኛል፣ መንገድ ላይ ያበደ ሰው ሳይበቃ አጋንንት የመጨረሻ መጫወቻ ሆኖ የራሱ ሐሳብ የለውም፣ ራቁቱን ሆኖ ጸጉሩ ተበላሽቶ በቃ ተኝቶ ምናምን የሚያደርገው ነገር ራሱን የሚጎዳ ነው። እሱን ሳይ አሁን የሚሉት ነገር ይገባኛል።